አሚት መጣለች ማለት ነው። እኔ ምንም ምናሴ አቤት ሀና እውነት እህታችሁ ናት ማለቴ አባቴ ስትል የተለየ አባት ያላት አስመሰለችው። የተለየ ስትይ አባቴን አይቼው ልምጣ ስትል እኮ የእናንተን አባት ሳይሆን ሌላ አባት ያላት ነው የምታስመስለው። እንዴ እስካሁን ድረስ ይሄን እንዴት አታውቂ? ማአቴ ፍግም ትላለች። ከዛ እኔም ብሬ ደገና ሰበስባለሁ። ሰውዬ ግን ቆይ ያማል እንዴ? ማነሽ አንቺ? የባዩሽ ልጅ ነሽ? እኔን አላወከኝም? ማነሽ? ታውቅሻለሁ። የባዩሽ ጓደኞቹ ምላሳቸው አረዛዝም። ወይኔ ባዩሽ በጣም ጥሩ ልጅ ነሽ። አንቺን ወዶ ባንቺ ተስፋ ባይቆርጥ ያን ያህል አይገርምም። እኔን እንኳን አታየኝም። ሰላም የሌላት ልጅ አፍቅሬ ይሄው ሰላሜን አጥቼ በሷ እንኳን ተስፋ አልቆረጥኩም። በማፍቀር ተጸጸትክ ማለት ሌላ ህመም ራስ ላይ መክተት ነው። መጸጸት እንኳን አልጸጸትም፣ ግን የልጁ ተስፋ ለመቁረጥ ያን ያህል አይገርምም ብዬ ነው። ለምን እኮ ያዛችሁብኝ? ባለቤቱን ይሄን ያህል የምትወዳት ማለት ነው? ባለቤቱን የማይወድ ሰው አለ እንዴ? ባለፈው ግን ሰዎች ሳይዋደዱ አብረው ሊኖሩ ይችላሉ ብለህ ነበር አይደል? እሱ ባለፈውና ይልቅ በሜሉ ጉዳይ ምን አዲስ ነገር አለ? እኛ መረጃዎችን ሰብስበን ለአቃቤ ህግ ሰጥተናል። የፍርድ ቤት ጉዳይ ነው። እንዴት ማለት? አቃቤ ህግ ክስ መስርቶ ለፍርድ ቤቱ ያቀርባል ማለት ነው። ጀግና ከሆንክና አድርገ የሚልህን ነገር ካደረግ ማን ያውቃል? እኔም ወዶ ይሆናል። አንቺ ብቻ ሰው ግደል አትበይኝ እንጂ ምንም ነገር አደርግልሻለሁ። ሰላም ጤና ይስጥልኝ። ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁልኝ? ዛሬ ደግሞ ኖላዊ ክፍል 119 ወይዘሮ ሜላት አሁንም ቢሆን በእስር ቤት ነው ያለችው። ታዲያ የወይዘሮ ባዩሽ ባልም ለፖሊሶቹ እሷ እንደገደለቻት ቃሉን ሰጥቷል። እሷንም ቢሆን ገብቷል። አንተ ነህ የገደልካት፣ እኔ ባዩሽን አልገደልኳትም፣ እኔም አላውቅም መሰለ ሆይ በማለት ሁለቱም ተፋጠው ነበር። ታዲያ አንተ ነህ የገደልካትም ስትለው አቶ በድሉ ደንግጧል። በአንድ በኩል ሀና የስራን አይንህን አላየም ስላለችው እየተመላለሰ ምናልባት ብቅ ስትል ባገኛት እያለ በፍቅሯ ጠብ ብሎ እየተጨነቀ ነው ያለው። መጠጥ ቤትም ገብቶ እየጠጣ ሳለ ጽዮን በበኩሏ እሱን ለራሷ ለማለቅ እንዲመሰርትባት ያላቸውን መረጃ አሳልፈው ሰጥተዋል። አቶ መስፍንም ተስፋ በመቁረጥ ወንጀለኛ ናት እያላችሁ ነው አይደለ? እናንተ ናችሁ እኮ ዋኖቹ በማለት ፖሊሶቹን ተናግሯቸዋል። በትክክልም ፖሊሶቹ መረጃውን በደንብ ካላገኙና ካላጠሩ ምናልባት ሜሮን ብትገኝና ቪዲዮ ወይዘሮ ባዩሽ ስትገደል የነበረውን ቪዲዮ ካልሰጠች ወይዘሮ ሜላት ይፈረድባታል ማለት ነው። በመጀመሪያ ያለውን ነገር በደንብ ሳይመረምሩ ወደ ፍርድ ቤት ማዛወር የለባቸውም ብዬ ነው የማስበው። ምክንያቱም እውነተኛ ፖሊሶች ከሆኑ መጀመሪያ በደንብ ማጣራትና በወይዘሮ ባዩሽ ጋር ያለውን ነገር ወይዘሮ ሜላትም ጋር ያለውን ነገር በደንብ ማጣራት አለባቸው። ነገር ግን ወይዘሮ ሜላት የምትወጣው ሜሮን የያዘችውን መረጃ ብሰጣት ነፃ ትወጣ ነበረ። ነገር ግን ወይዘሮ ባዩሽን በገደላት ሰዓት እሷም ቪዲዮ እየቀረጸችው ነበር። ግን ድምጿን ስለሰማ የትም ብትገባ አሳዶ ሊይዛት ይችላል። የሰላም ጓደኛ ይስራን በጣም ስለምትወደው የሀናን ነገር እያጣራች ነው ያለችው። ሀና ማናት? ለሰላምስ እንዴት እህቷ ናት ወይስ እህቷ አይደለችም የሚለውን ነገር ቅዱስን በደካማ ጎኑ ገብታ እንዲያጣራላት እያደረገች ነው። ቅዱስ ታዲያ ግደል አትበይኝ እንጂ አጣራልሻለሁ በማለትም እሺ ብሏታል። ታዲያ እሱ መግደል አልችልበትም ይቅርብኝ ሲላትም ስለ ህይወቷ አጣራልኝ በማለት ቅዱስን ትነግረዋለች። ቅዱስም ዛሬ የደስታ ቀን ነው ብሎ ወደ ላይ እየወረቀ ነበረ። ጉንጩንም ሳም ስታረገው ያለበት ቦታ ቆሞ ጉንጩን እየዳበሰ ነበረ። ይስራም ቢሆን ሀናን በፍቅር ስለተያዘ ሰፈር እየተመላለሰ እየመጣ ነው። ሰላምዬንም ሲያገኛት ግን ለሀና እንዳትናገሪ ግን ደግሞ አይኗን ለማየት ነበር ስትወጣ እንኳን በማለት ይመላለሳል። ታዲያ እናታችንን መታሰር ስለሰማ ሀና ጋር መቅረብና ቤት ገብቶ ለማናገር አልቻለም። የሚያስከፋትንም ሆነ የምትወደውን ነገር አላውቅም። ሀና ግን እንዳትከፋ ሰላምዬ መምጣቴን እንኳን እንዳትነግሪብኝ በማለት ለሰላም ነግሯል።
በድሉም ታዲያ ፖሊስ ጣቢያ ከሄደ በኋላ በሚስቱ ያዘነ መስሎ ወይዘሮ ሜላትን ለማናገር ፈልጎ ነበረ። ፖሊሱም ወስዶት እንዲያናግራት ካደረገ በኋላ ለምንድነው ሚስቴን የገደልሻት በማለት አሳቻ ቦታ አግኝተሽ ሚስቴን ገደልሻት አይደል ሲላት እኔ ነኝ ወይ ባዩሽን የምገላት? ታዲያ ምንም ቢሆን እኔ ባዩሽ እንደማልገላት ጠንቅቀህ ታውቃለህ ስትለው ማን ገደላት ታዲያ ይላል። ምናልባት አንተ ስትለው ምን ታዲያ እንኳን ልገላት ዝንቧንም እሺ አልል፣ ግን እኔ ደግሞ ማን ትጠረጥሪያለሽ ቢሉኝ አንተን ነው ስትለው ነበር እንደዚህ ያለው። ታዲያ ወይዘሮ ሜላትም ኧረ እባክህ ጠዋትና ማታ ስትደበድባት ቁርስና ምሳ ያደረግካት አንድ አይደለህም ወይ? የማላቅ መሰለህም ወይ? ያልነገረችኝ መሰለህ ወይ? በማለትም ልክ ልኩ ስትነግረው በድንጋጤ ታዲያ አቶ በድሉ እኔና ባዩሽ ብንጣላም ባልና ሚስት ነን በማለት ኧረ እባክህ ጠዋትና ማታ ምግብ ማቅረብ ሲያቅትህ ነው እሷን የምትደበድባት። እኔና ባዩሽ ግን ምንም ያክል ብንጋጭ የመገዳደል ደረጃ ላይ የሚያደርሰን አንዳችን ነገር የለም በማለት ወይዘሮ ሜላት ትናገራለች። ምናሴም ታዲያ ትምህርት መጀመር እንዳለባቸው ለሀና እየነገራት ነበር። ሀና ደግሞ አንተ መማር አለብህ፣ እኛ ችግር የለውም አንብበን ቢሆን መፈተን እንችላለን ለማየ እኮ እዚህ ቁጭ ብንል ምንም አንሰራላትም። ስለዚህ እኛ ብንማር ነው እሷ ደስ የሚላት በማለት ለሀናም ይናገራል። ሀና ግን የእኛ ችግር የለውም አንተ ግን የግድ መግባትና መማር አለብህ እያለችው ነበር። በመሀል ስልክ ተደወለና ቅዱስ ነበረ። ቅዱስ የክፍላቸው ተማሪ ሆነ። ታዲያ ሀናንም ሊያገኛት እንደሚፈልጋት ሲነግራት ሀና ዛሬ አይመቸኝም ሲመቸኝ ደግሞ ደውልልሃለሁ በማለት ነበረ ስልኩን የዘጋችው። ታዲያ ጽዮን ነበረች የላከችው። ጽዮን ስለ ሀና እንዲያጣራላት የት እንደተወለደች የት እንዳደገችም በደንብ አድርገህ አጣራልኝ፣ ስለ ሰላምዬ እህቷ ናት ወይስ አይደለም የሚለውንም በደንብ አጣርታ ንገረኝ ስላለችው ያንን መረጃ ለማግኘት ነበር የደወለላት። አቶ መስፍንም አቶ በድሉን መንገድ ላይ ያገኘዋል። ሰላም ካለው በኋላ እንዴት ነው በል ተመችቶሃል? ጸጉርህም ነጭ አውቅሯል እያለ የቀላለደበት ነበር አቶ በድሉ። ታዲያ ምናልባት የሚያውቀው መረጃ ካለ ብሎ አቶ መስፍንም ሊጠይቀው ሲሞክር ሚስትህ ወንጀለኛ ናት፣ ሚስቴን ገላታለች በማለት ነበረ ተናግሮት የሄደው። አቅም የለውም ብላችሁ ነው አደል ሚስቴን የገደላችሁብኝ? ታዲያ ከዚህም በኋላ እኔ ምንም ማናገር አልፈልግም፣ የማውቀውን ለፖሊስ ተናግሬያለሁ ሲለው ምንድነው የተናገርከውም ሲለው ወይዘሮ ሜላት ባዩሽን እንደገደለቻት ነዋ ሲለውም ምን እያወራህ ነው? ታዲያ በወጣች በገባች ቁጥር እንደምታስፈራራት ወይዘሮ ሜላት ሚስቴ ነግራኛለች። ታዲያ ከሷ ውጭ ማን ሊገላት ይችላል? ሚስቴን የገደለቻት እሷ ናት። የሚስትህ ግን ዋጋዋን ታገኛለች በማለት አቶ በድሉም ዝቶበት አቶ መስፍን ላይ ይሄዳል። ስራ ደግሞ መጠጥ ቤት ቁጭ ብሎ መጠጡን እየጠጣ ሳለ ጽዮን ትመጣለች። ታዲያ ተሸነፍክ ማለት ነው ስትለውም ለምን ምኑን ይላታል። ሰው እኮ ራሱን የሚደብቀው መጠጥ ቤት ተሸንፎ ማለት ነው የሚናገረውን ለመደበቅ ፈልጎ ነው በማለት ታዲያ እኔም እኮ ሰው ነኝ ሲላት ሰው ነህ እንዴ ለካ እኔ እኮ ሰው አትመስለኝም በማለት ትናገራለች። እንዴት ሲላትም አንተ ምን ይጎላል አንተ ገንዘብ አለ በማለት ጽዮንም ትናገራለች። ገንዘብ ደስታን ይገዛል ወይ ሲላትም ቢያንስ መጠጥን ይገዛል በማለት ታዲያ ከፈለግሽ ጠጪ ካልፈለግሽ ደግሞ ገንዘብ የምትፈልጊውን ያክል ልስጥሽና ታጠገቢ ሂጅልኝ ይላታል። ታዲያ አንቺ መኖር አልጀመርሽም ማለት ነው ሲላትም መኖር ጀምሬማ ነው ስለ ገንዘብ ጥቅም ያወቁ ስትለው ቆይ ስንት ገንዘብ ልስጥሽ ማለት ትላለች። ደስታን የሚሰጥ ከሆነ የፈለግሽውን ያክል ገንዘብ ሰጥቼሽ ደስታን ገዝተሽ ዞር በይልኝ ይላል። ገንዘቡን ትተኸው ራሴን አሳልፌ ገላይም ብሰጥክ ደስተኛ ትሆን ነበር ስትለውም ገላ የሰውን ደስታ ይሰጣል ብለሽ ነው ወይ ይላታል። ታዲያ ከፈለግሽ ሂጂ ካልፈለግሽ ደግሞ ከፈለግሽ ጠጪ ካልፈለግሽ ሂጂ ሲላትም መጠጣቱን እፈልግ ነበር ግን ደግሞ ሞቅ ሲለኝ ሌላ ነገር እፈልጋለሁ እሱን ደግሞ ታረግልኛለች ስትለው ሞቅ ሲልሽ ጥየሽ እሄዳለሁ በማለት ይመልስላታል። ሀናና ሰላምም ሲተኙ
የስራ ሰፈር መጥቶ ነበር ትላታለች ሰላምዬ። ለምን ስትላትም አንቺ ላይሽ ነዋ ለምንድን ነው የሚያይኝ በማለት ሀናም ጥያቄ ሰላምም ለምንድን ነው የዝራን የምትርቂው በማለት ጠይቃታለች። አንቺ ስለ ፍቅር አይገባሽም ጨዋታ ነው መሰለኝ የሚመስልሽ በማለት ስትነግራትም ለማግኘት እስቲ ሞክሬ ስትላትም ይቅርብኝ ባክሽ። ታዲያ ለምንም ብላ ሰላም ስትጠይቃት አሁን ላይ ስለ እናቴ ብቻ ነው የማስበው ደግሞ ስለሱ ማሰብ አልፈልግም ትላታለች። እማዬና እሱ ምን አገናኘው? እሺ ታዲያ ለማታስጨርሽው ለምን ልጁን ፍቅር አስጀመርሽ ብላም ስትጠይቃት ጥሩ ሰው መስሎኝ ነው ትላታለች። ግን ደግሞ አንቺ 21ኛው ዘመን ላይ ተቀምጠሽ ምንድን ነው በማለት ሰላምም ትቆጣለች። ከንፈሬን ተሳምሽ ብለሽ ነው ወይ እንደዚህ የምትሆኘውን በማለት ሰላም ታዲያ ደግሞ እንዳትነግሪው ሰፈር መንጣቴን አትንገሪያት ብሎኝ ነበር በማለት ይተኛሉ። ታዲያ አታቅፊኝም ወይ ስትል የልብሽን እየተናገርሽ ደግሞ ትጫወችብኛለሽ በማለት ተቃቅፈው ይተኛሉ። አቶ መስፍንም የዘውትር ጥያቄው ፖሊሶቹ ጋር በመሄድ ምን አዲስ ነገር አለ ስትለውም ምንም አዲስ ነገር የለም፣ ግን ደግሞ የመጣሁት የባዩሽ ባለቤት መጥቶ ነበር አይደለ በማለት ጠይቃታል። አዎ መጥቶ ነበረ ስትለው ምን አላችሁም ብሎ ሲጠይቃት መረጃውን እንኳን መናገር አያስፈልግም በማለት ታዲያ በወይዘሮ ባዩሽና በአቶ በድሉ መሀል ምንም አይነት ፍቅር አልነበረባቸውም። ስለዚህ ተጠርጣሪው እንደኔ እሱም ራሱ ይመስለኛል በማለት ጥቆማ ያደርጋሉ አቶ መስፍን። ታዲያ ፍቅር ከሌላቸው እንዴት ትዳር ሊመሰርቱ ይችላሉ ስትለውም በፍቅር ብቻ ነው ወይ ትዳር የሚመሰረተው በማለትም ይመልሳሉ። አዎ እንደኔ የማስበው እንደዛ ነው ስትለውም ህይወት የታዙራ እንደምታስቀምጥሽ አታውቂም። ስለዚህ የትዳር ጓደኛችን ማን እንደሆን ስለማናውቅ ምናልባትም በፍቅር ዙሪያ ላይኖራቸው ይችላል በማለት ለእኔ ግን ፍቅር ከሌለም ህይወት ልታስገድደኝ አትችልም በማለት ፖሊሷን ትመልስ። አግብተሻል ወይም ሲሏት አላገባሁም ብላ እጇን ወደ ላይ አድርጋ ታሳያለች። ለዛ ነው ስለ ትዳር ያልገባሽ። ትዳር ማለት በፍቅር ብቻ ሳይሆን ተቻችሎም መኖር እንዳለበት ይነግሯታል። ጽዮንም ታዲያ ሀናና ይስራ ጥሩ ላይ አይመስሉኝም፣ ስለዚህ እሳት የገባውን ወደዛ ማፋፋም ስላለብን መረጃውን ቶሎ ቶሎ አጠናክርልኝ በማለት ስትነግረው አንቺ አፋፍማለሁ ስትይ አንቺው እንዳትወርቂ በማለት ይመልስላታል። ታዲያ ቅዱስም እንደዛ ሲላት አታስብ፣ ሊያቃጥለኝ ሲል የማጠፋበት አንተ አለኸኝ ትለዋል። አንተ ራስህ እኮ ልብስን አልጣልክም እንጂ አብድሃል ስትለውም በአንቺ ምክንያት እኮ ነው ይላታል። ታዲያ እብድ ብላ ሰድባውን ጥላት ትሄዳል። ሀናና ምንሳን ቁጭ ብለው ምን ደብሮሻል ሲላት አይ ገርሞኝ ነው ትላለች። ምንድነው የገረመች ሲላትም ለሰላም እየደወለችላት ልጅ የክፍላችን ተማሪ ናት አላልሽም ወይ ሲላትም የዚያን ያክል እኮ አንቀራረብም፣ ምናልባት የእናታችን መታሰር ሰምታ ሊሆን ይችላል ሲላት ማን ይነግራታል በማለት ሀናም ትጠራጠራለች። ምክንያቱም ሀናንም ቢሆን ከስራ ለማራቅ ከሱ ጋር ትድረሽብኝ በማለት አንድ ቀን ቢሆን አንገቷን ሁሉ አንቃት ነበረ መንገድ ላይ። ታዲያ የዛን ያክል ቅርርብ የላቸውም። ግን ደግሞ ጽዮን ያለውን ነገር ለማጣራት ግዴታ ወደ ቤት መምጣት ስላለባት ራሷ ደውላ ሰላም እንድትቀበላት አድርጋል። ሀና ታዲያ ጽዮንን እንዴት ልትመጪ ቻልሽ ትላታለች። የእናታችሁን መታሰር ሰምቼ ምን ይሰም ታዲያ እንደዛ አይባልም ልጠይቀን ስትመጣ በማለት ያረጋጋቸዋል። ታዲያ ማነገረሽም ስትላት የዛሬ ወሬ ይደበቃል ብላችሁ ነው ብላም ሰላምዬ ከሶሻል ሚዲያ ላይ አገኘው እንዳትይኝ በማለት ትጠይቃታለች። ታዲያ የስራ ማለት ሶሻል ሚዲያ እኮ ነው በማለት ትነግራችኋለች። ተሳስተሻል፣ ይስራ እንኳን ይህን ሊናገር ቀርቶ ሰውን ቀና ብሎ አያይም በማለት ትናገራታለች ሰላምዬም። ታዲያ ሀናም ይስራ አገቱን አቀርቅሮ የሚኖር ሰው ነው እሱ ወሬኛ አይደለም በማለት ብትናገራትም ምንሳም ደግሞ ለምንድነው እንደዚህ የምታጨናንቋት እንዴ በማለት ማላቸው ልጅቷን አታጨናንቋትም ብሎ እህቶች እንግዳ መቀበል አይችሉም በማለት እሺ በቃ በእነሱ ፋንታ እኔ ላስተናግድሽ በማለት ምን ላምጣልሽ ይላታል። ቡና የምታመጣልኝ እህቶች እያሉ ግን ድፍረት እንዳይሆንብኝ አንተ ማዘዜ በማለት ትናገራለች። አቶ መስፍንም ወይዘሮ ሜላት ጋር ይሄዳሉ። ታዲያ ስራ ገብተህ ታውቃለህ ወይ በማለት ስትጠይቀው አዎ ስለ እኔስ ያውቃሉ ወይ
መስሪያ ቤት ያሉት ሰዎች ስትል ኧረ እስካሁን ምንም ሲያወሩ አልሰማሁም በማለት ይመልሱላታል። ታዲያ አንተን ስለሚፈሩ ለነገሩ ፊትህ አይናገሩም። ታዲያ አቶ መስፍንም አቶ በድሉን አገኘሁት እኮ መቼ ስትለው ትናንትና እዚህ መጥቶ ሲወጣ አግኝቸው ነበር። ታዲያ የሚያውቀውን ነገር እንዲናገር ብዬም ልጠይቀው ነበረ። ያውቅስ ሲናገር መሰለ ሆይ ስትለው ምናልባት ይልና ካለው ሲላትም አይምሰልህ እንደው ፍረድባት ቢባል ስቅላት ነው የሚያዝብኝ እሱ ግን ለምን ሲላትም ባዩሽን ፍቺው እያልኩ ስለምላት እየሄደች እየነገረችው መሰለኝ ሲያየኝ መንገድ ላይ እንዴት እንደሚገላምጠኝ አይወደኝም በማለት ትነግረው ወይዘሮ ሜላትም ስለ ገንዘብ አላነሳበትም ወይ ማለት ሲላትም ለምሳሌ ገንዘብ ብሰጠው እኔ ነኝ ገደልኳት ብሎ አይኑን ሳያሽ ነው የሚገባው። ስለዚህ እኔ ነፃነቴን ፖሊሶቹ ራሳቸው መርምረው ይድረሱበት እንጂ በገንዘብ ተደልለው እንድወጣ አልፈልግም። ነፃነቴን የማገኘው በራሴ ነፃ መሆኔን ማወቅ አለባቸው በማለት ማስጠንቀቂያ ትሰጠዋለች ለአቶ ጽዮንም ታዲያ ሚኒሳን ለማወጣጣት ትፈልጋለች። ሚኒሳን ሀና ግን አባቴ ጋር ብላ ነው ሄደችው እህታችሁ ናት ወይ በማለት ስትጠይቀው ቆይ ይህንን ታላወቅሽ ምንነቱን ጓደኛ ነሽ በማለትም ይመልስላታል። ታዲያ ጤነኛ አትመስኝም በቃ ቆይ ሰላምዬ ልጥራልሽ ብሏት ጥሏትም ይሄዳል። እሷ ለማወጣጣት ስትሞክር ምናሴም ጥሏት ሄዷል። ለማንነታቸው ሳታጣሪ እንዴት ጓደኛ ልትሆኝ ይቻልሽ ብሎ ነበረ ሰላምዬ ልጥራልሽ ብሏት የሄደው። ሰላም ታዲያ አቶ በድሉን አግኝታው ልታናግረው ነበረ። እሱ ግን ጥብስ ብሎ ሰክሮ ስለ ማንነቷን እንኳን አላወቃትም። ታዲያ ቆይ ማነሽ አንቺ በማለትም ይመልስላታል። በዚህን ሰዓት እንዴት ልትሰክር ቻልክ ስትለው እኔ አልሰከርኩም ማነው ሰከረ ያለሽ በማለት እየተንገዳገደና እየተንተባተበ ቢያናግራትም እሷም ለማውራት ብትፈልግ እንኳን አንቺ የባዩሽ ልጅ ነሽ ወይ ተነጭራሹን ብሏታል። ማንነቷ ራሱ ሊያውቃት አልቻለም። ታዲያ እሷም በኋላ ጥላው ትሄዳለች። ታዲያ እኔን አታውቀኝም እንኳን ስትለው ቆይ አንቺ ማነሽ የባዩሽ ጓደኞች ምላሳቸው አልተዛዘሙ እያለ ነበረ። ቅዱስም ታዲያ ሀናን ተገናኝተው እያወሩ ነበረ። አንቺ የምትመክሪው ጥሩ ነገር ነው፣ ስለዚህ ብችል ጽዮንም ብረሳት ደስ ይለኝ ነበረ በማለትም ግን ደግሞ ካፌ ቁጭ ብለው ቢያወሩ ደስ ይለኛል ሲላት እኔ ቸኩያለሁ አባዬን አይቼ ስመለስ ነው በዚሁ ላገኘ ብዬ የመጣሁት በማለት ትነግረዋለች። ወደዛውም ታዲያ ስልክ ይደወላል። ስልክ የደወለላት የልጅነቷ ጓደኛ ከደሴ ኤልያስ ነበር። ታዲያ ስለ እናቷም ነግረው ልምጣዊ ሲላት አንተ ምንም አስራም እንዳትመጣ በማለት ሰላምታ ከተለዋወጠች በኋላ ስልኳን ዘግታለች። ታዲያ በዛው አመቺ ሆኖለት ማን ነው ከየት ነው በማለት ቅዱስም ይጠይቃታል። እሷም ያለውን ነገር ትነግረዋለች። ደሴም እንዳደገች እዛም ጓደኛዋ እንደሆነ ስትነግረው ታዲያ ከቅዱስ ከልስራ ጋር የጀመርሽውን ነገር ጓደኛ ካለሽ እንዳትጎጂው በማለት ይነግራታል። ታዲያ አሁን የስራ ጋራ ጥሩ ሁኔታ ላይ ስላልሆናችሁ ሌላ ስህተት እንዳሰሪ ብዬ ነው ኤልያስ ማን ነው ብሎም ሲጠይቅ ታዲያ እኔ እንደዚህ አይነት ልጅ አይደለሁም በማለት ስትመልስለት የስራ ጥሩ ልጅ ነው ባይናገርም እሱን ለመርሳት ብለሽ ምናልባት ከሌላ ግንኙነት ጀምረሽ ከሆነ ይቅርብሽ በማለት ይመክራታል። ቆይ ስራ ነው ሌላ ስትለው ኧረ አይደለም ኤልያስ ደሴ የማውቀው አብሮ አደጌ ነው ያደግኩትም ደሴ ነው ትምህርቴንም የተማርኩት እዛው ነው አዲስ አበባን በቅርብ ነው የመጣሁት ብላ ኢንፎርሜሽን በሞላ እየነገረችው ነበረ። ምናሴና ሰላምዬም ቁጭ ብለው ሀናም ታዲያ አቶ በድሉን አግኝቸው ምናል የመሰላችሁ የወይዘሮ ባዩሽ ልጅ ከሆንሽ ምናልባት የእሷ ዲቃ ለመሰልሽኝ ስለዚህ ተኔ 5 ሳንቲም አታገኝም በማለት ጥሎኝ ሄደ ስትላቸው እውነትም እኮ ምላስሽ እንደሷ ነው የማየሞ ያባዬ ሳይሆን በማለት እየተሳሳቁ ነው። አቶ መስፍንም ታዲያ አሁንም ወደ ፖሊሶች ጋር ሄደው ያለውን ነገር ይጠይቃሉ። እኛ ጨርሰን ለፍርድ አቀርበነዋል፣ ስለዚህ ከዚህም በኋላ ያለው የፍርድ የሚወስነው ይሆናል ሲሉት ታዲያ አቶ መስፍንም ወደ ፍርድ ቤት ተዛወረ ማለት እኮ ወይዘሮ ሜላት ወንጀለኛ ናት ማለት ነው በማለት ተስፋ ቆርጠው ወጥተዋል። የስራንም ቅዱስ ያገኛትና ስለ ሀና መረጃውን በሞላ ይነግራታል። እሷን በደስታ ይህን ነገር ካገኘው እሳት ማቀጣጠያ በማለትም ጉንጩን ስሟለይ። እሱም በደስታ ወደ ላይ እየዘለለ የዛሬዋ ቀን ለየት ያለች ናት እያለ ነበረ። የዛሬው ቪዲዮ እዚህ ላይ አብቅቷል። ወይዘሮ ሜላት ይፈረድባት ይሆን? ቀጣዩን አብረን እናያለን።
ላይክ፣ ሰብስክራይብ፣ እንዲሸር በማድረግ አበረታቱኝ እያልኩ ወገኖቼ ቪዲዮውን ላይክ አድርጉልኝ። እወዳችኋለሁ። መልካም ቆይታ ይሁንላችሁ። በያላችሁበት ሰላም ሁኑልኝ።